ከጥቂት ወራት በፊት አንድ የሆስፒታል አልጋ አጠገብ እኔና ሁለት ጓደኞቼ ቆመን ነበርና በአልጋው ላይ የተኛች አንዲት በመጀመሪያ የሀያዎቹ ዕድሜ የምትገመት ወይንም ከ21 እስከ 25 ዓመት የምትገመት አንዲት ሴት ተኝታ ነበርና ዋርዱ የካንሰር ዋርድ ነበር። እኛ ሲሆን ለመጀመሪያ ጊዜ ነው የምንገባው። እሷ ግን ዋርዱ የመጀመሪያ ጊዜዋ አይደለም፣ ለምዳዋለች። የመጀመሪያ ጊዜ አይደለም ታሪኳ እየተወሰደ ያለውና she kept asking us እኔንና ጓደኞቼን ማለት ነው። እናም መጀመሪያ የጠየቀችን ጥያቄ ምንድን ነበር? እተርፋለሁ? የመኖር ተስፋ አለኝ ነበርና like I said ለኛ የመጀመሪያ የሂስትሪ ቴኪንግ ኤክስፒሪየንስ ነበር። እናም ከአጠገቤ ያለው ወንዱ ልጅ አበላ አደረገና ኖ እኛ ቻርትሽን አላየንም፣ ለዛ እንደዚህ ትሆኛለሽ እንደዛ ትሆኛለሽ ብለን መናገር አንችልም ብሎ አላት ማለት ነው። እና I felt relieved ምክንያቱም ጥያቄውን እየጠየቀችኝ የነበረው እኔን ነበር መሀል ላይ ስለቆምኩ ማለት ነው። እና አሁንም አይ አንቺ መልሽልኝ እተርፋለሁ ወይ አለችኝ። እዛ like he said አላየነውም፣ እሱ እንዳለሽ አላየነውም ቻርትሽን እና we don't know for sure ምን እንደሆነ ኬዝሽ አናቀውም ብለን አልናት ማለት ነው። ድጋሚ ኖ አንቺ መልሽልኝ አለችኝ። እውነት ነው ቻርቷን አላየሁትም፣ ምን እንዳለባት አላየሁም። ነገር ግን የሰው ልጅ የሚያቆየውም የሚገለውም ተስፋ ነው ብዬ አስባለሁ። ተስፋ is the biggest factor in human beings life እና ምን እንዳለብሽ አላቅም፣ ለምን ቺት እየተደረግሽ እንደሆነም አላውቅም። ነገር ግን የሰው ልጅ የሚያኖረውም የሚገለውም ተስፋ ነው እና ተስፋ እንዳትቆርጪ whatever it is ተስፋ እንዳትቆርጪ እና ነገ የተሻለ ቀን ነው፣ ነገ እድን አለው ብለሽ እያሰብሽ ኑሪ ብያልኩ ማለት ነው። because I can't go any further ከዛ በላይ ኢንፎርሜሽን መስጠት አልችልም ማለት ነው። እና ወጥቼ ኬዟን ሳየው it was stage 4 ካንሰር እና ደነገጥኩነት። ግን at the end of the day I believe ተስፋ ኪውር ሊያደርገው የማይችለው በሽታ ወይንም ህመም አለ ብዬ አላምንም። እና በዛ ኤክስፒሪየንስ ውስጥ አንድ ነገር ተማርኩ ማለት ነው። እውነተኛ ማዳመጥ ዝም ብሎ መቀመጥ አይደለም፣ ወይንም ተራችን እስከሚደርስ ድረስ መጠበቅም አይደለም። እንዲያውም በህይወታችን ውስጥ ልንለማመደው እና አኳየር ልናደርገው ከምንችለው ከባዱ ስኪል ወይንም ክህሎት መካከል አንዱ ትሩ ሊስኒንግ ወይንም በዝግታ ማዳመጥ ነው ብዬ አስባለሁ። ምክንያቱም ማዳመጥ የገዛ ጋሻህን እንድታወርድ ያስገድደናል። የራሳችንን አስተያየት፣ ፍርድ፣ አመለካከት ከሁሉ በላይ ደግሞ በሰዎች መካከል she's very smart, he's very smart ተብለን እንድንታይ ያለንን ጉጉትና ፍላጎት እንድናወድም ይጠይቀናል። እናም በሰዓቱ ጭንቅላቴ ውስጥ ይሯሯጥ የነበረውን ሀሳብ አስታወስኩኝና ፍጹም የሆነ አረፍተ ነገር ከአንደበቴ እንዲወጣ እያሰብኩ ነበር። በጭንቅላቴ ውስጥ ሀሳብ ሲመላለስ የነበረውና አንድ ጥልቅ የሆነ ነገር፣ አንድ ማጽናኛ ቃል በዛ ክፍል ውስጥ ያለውን ከባድ የሆነ የተስፋ መቁረጥ፣ የሀዘን ስሜት መስበር የሚችል አንድ ፐርፌክት የሆነ አረፍተ ነገር ብነግራት ሜቢ ሺ ውድ ፊል በተር ብዬ ነበር ሳስብ የነበረውና ግን ምንም ሊመጣልኝ አልቻለም። እና ያሰብኳቸው ቃላት ሁሉ በጣም ትንንሽ ሆኑብኝ። አንዳንዶቹ እዚህ የሚገባም ሊሆኑልኝ አልቻሉም። እና I just said ተስፋ አትቁረጪ። ሁልጊዜ እንደ ሰው ልጅ የምናደርገው አንድ ነገር ትዝ አለኝና ሰውን ለመርዳት ትክክለኛ ምላሽ መያዝ እንዳለብን እናስባለን። በትክክል የሆነ ነገር አርቲኩሌት አድርገን መናገር እንዳለብን እናስባለን። ነገር ግን አንዳንዴ ልንሰጠው የምንችለው ትልቁ መድኃኒት፣ ለሰው ልጅ ልንሰጠው የምንችለው ትልቁ ነገር ምንም አለመናገርም ሊሆን ይችላል፣ ዝም ማለትም ሊሆን ይችላል። that was exactly what I did። ብዙ ጊዜ የምንወደው ሰው እየተቸገረ እንደሆነ ሲነግረን፣ እያዘነ እንደሆነ ሲነግረን ያንን ችግሩን ያንን ጥያቄውን ለመፍታት ሶልቭ ለማድረግ ነው የምንሮጠው እንጂ ችግሩን የሚፈታለት ጀግና ሰው ለመባል ነው የምንሮጠውና ምክር እንሰጣቸዋለን። ጠንክር፣ በርታ፣
ኢትስ ፖሲብል ይሆናል ምናምን ብለን ልናበረታታቸው እንሞክራለን። ግን አይ አንደርስታንድ ይሄ የሚመጣው ከጥሩ አስተሳሰብ ነው። ኢት ካምስ ፍሮም አ ጉድ ፕሌስ፣ ከመልካም ቦታ ነው የሚመጣው። በአካባቢያችን ያሉ ሰዎች ሲሰቃዩ ማየት አንፈልግም፣ ሲቸገሩ ማየት አንፈልግም። ኢንጀነራል በአካባቢያችን ያሉ ሰዎች ሲያዝኑም ማየት አንፈልግም እና ለዛ ነው። እናም ግን አንዳንድ ጊዜ ለሰው ልጅ ምክር የምንሰጠው እኛ በጸጥታ ውስጥ መቀመጥ ስለማንፈልግ ያ ሰው እየተቸገረ ስናይ ዝም ማለት ስለማንፈልግ ሊሆን ይችላል እንጂ እውነትም ሶሉሽኑ ስላለን ወይንም መፍትሄው ስላለን እና በዚህ መንገድ ብትሄድ ታተርፋለህ ብለን ስለምናስብ ላይሆን ይችላል። እናም በጣም ሪሰንትሊ የተማርኩትና ያወቅኩት አንድ ነገር ምንድን ነው፣ ሰው በሀዘን ውስጥ ወይንም በልብ ስብራት ውስጥ በተቀመጠበት በዛ ሰዓት እንድንነግረው፣ እንድናስተምረው፣ እንድንመክረው ይህንን መንገድ ብትከተል it would be better ብለን እንድንነግረው አይደለም የሚፈልገው። ኢንጀነራል እንደዚህ አይነት ነገር አይፈልግም። ፈጣን የሆኑ እነዚህን 5 መንገዶች ብትጠቀም እኮ ይሄ ይሆንልሃል እንድንባል አንፈልግም፣ በሀዘን ውስጥ ያለን ሰዎች ማለት ነው። እና የምንፈልገው የሚያስታምመን፣ የሚያየን፣ የሚንከባከበን፣ የሚረዳን ሰው ነው እንጂ ምክር ለመስጠት የሚቸኩለን ሰው አይደለም የምንፈልገው። እንደ ሕክምና ተማሪ ቼን ከምናደርግባቸው ነገሮች መካከል አንዱና ትልቁ የታካሚን ሂስትሪ ወይንም የታካሚን ታሪክ መውሰድ ነው። ከአልጋ አጠገብ እንቆማለን፣ ከየት እንደመጡ፣ ምን እንደሚሰሩ፣ ምን እንደሚያደርጉ እንጠይቃለን። ይህ ሁሉ ለሕክምናቸው ወይንም ለጤናቸው ስለሚጠቅም ነው እንጂ ተራ ሆኖ አይደለም። ነገር ግን የሰው ልጅ ህይወት በጣም ፐርፌክት በሆነና ፐርፌክትሊ ሲንክሮናይዝድ በሆነ በሳይንሳዊ መንገድ ፍሎ እያደረገ አይፈስም ወይንም አይሄድም። እናም ታካሚዎች ልባቸውን ሲከፍቱ ስለ ሁሉም ነገር ይነግሩናል። መደወል ስላቆሙት ቤተሰብ አካል፣ ስለ ጸጸቶቻቸው፣ አድርገውት ቢሆን ስለሚደሰቱት ስለ እያንዳንዱ ነገር፣ የተኮራረፉት የቤተሰብ አካል፣ ስለ ሁሉ ነገር ይነግሩናል እና በዚህ ህመም ምክንያት ስለሚያጡት ስራቸው፣ በልባቸው ውስጥ ስላለው ሀዘን፣ ቀን በቀን ጭንቅላታቸውን ስለሚወቅሰው that ick in their head ስለ ሁሉ ነገር ይነግሩናል ማለት ነው። አንዳንዴ በንግግራቸው መካከል ያቆማሉ እና ጸጥ ብለው አንድ ነገር ላይ ስቴር ማድረግ ይጀምራሉ። ለረጅም ሰዓታት ዝም ይላሉ። ታሪካቸውን እንዲነግሯቸው ይችላሉ፣ ከድሮ ጀምሮ የመጣውንና ስፔሻሊ ለረጅም ሰዓት ጸጥ በሚሉበት ሰዓት ድሮ ያስጨንቀኝ ነበር። እናም አንዳንዴ የምልል ነበር እሺ እንዴት ወደ ለህክምናው ሬሌቨንት ወደ ሆነው ታሪክ ልመልሰው፣ እንዴት ወደ ኢምፖርታንት ወደ ሆነው ሂስትሪ ግባልኝ ብዬ ልበለው። ቢካዝ it would be disrespect አይደለ? ስላመኗችሁ እዛ ቦታ ላይ ስላገኟችሁ እና at their lowest point አግኝተዋችሁ ይሄ ሰው ይረዳኛል ያግዘኛል ብለው ስላሰቡ ነው ስለ ታሪካችሁ የሚነግሯቸውና በጣም ያስጨንቀኝ ነበር like get to the point ብሎ ማለት ነው። እናም ሌትሊ ወደ ሆስፒታል ክፍሎችም ሆነ ወደ ህይወቴ ይዤው የሚሄደው አንድ ትልቅ የህይወት ትምህርት ቢኖር ይሄ ነው። ኢሞሽናል ሂሊንግ doesn't require loud speech። የሚፈልገው is a profound feeling of being heard። የመሰማት የመረዳትን ስሜት የሚፈልገው። ሰዎች የሰጣቸውን የተለየ ምክር ላይረዱት ይችላሉ። የተናገርከውን እያንዳንዱን ንግግር እና አረፍተ ነገር ሊረሱት ይችላሉ። ነገር ግን በጨለማው ሰዓታቸው ታሪካቸውን የሰማላቸው በዛ ክፍል አብሯቸው የነበረን ሰው መቼም አይረሱትም። እናም አንድ ሰው ያለምንም ፍርድ ወይንም እኛን ለማስተካከል ሳይሞክር ዝም ብሎ ያዳመጠበት አጋጣሚ አለ ካለ ያንን ታሪክ ከታች ባለው ኮመንት ላይ አጋሩን። ዲር ቃል